የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን የምናየው አብዛኛው ልጆች የጠየቃችሁኝ ጥያቄ አለ። ዩቲዩብ ቻናሌን ሰርች በተን ላይ ሰርች ሳደርግ የቻናሌ ስም አይመጣም። ለምንድን ነው የማይመጣው እና እንዴት ነው እንዲመጣ ማድረግ ምንችለው፣ እንዴት ነው ቻናላችንን ማግኘት ምንችለው የሚለውን በቀላሉ አሳያችኋለሁ ማለት ነው። እስከመጨረሻው አብራችሁን ቆዩ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዩቲዩብ አልጎሪዝም ይሄን ቪዲዮ ለብዙ ሰዎች እንዲያደርስ ላይክ በማድረግ ይሄን ቪዲዮ ጀምሩ። አሁን ወደ ቪዲዮ እንሄዳለን። መጀመሪያ ምንድነው የምናደርገው? ወደ ዩቲዩብ ስቱዲዮ ላይ ሄደን ቻናላችን ሰርች ሲደረግ ፊት ለፊት እንዲመጣ ማለት ነው። ለምሳሌ የኔን ቻናል እዚህ ጋር ኢትዮ ኮምፒውተር ስኩል ብዬ ሰርች ባደርገው ይሄው እንደምትመለከቱት መጀመሪያ ላይ የሚመጣው የኔ ቻናል ነው። ስጀምር አካባቢ ግን ቻናሌ አይመጣም፣ የሌላ ሰው ቻናል ነው የሚመጣው። እንደምትመለከቱት ኢትዮ ኮምፒውተር ስኩል ሳይሆን ገና ኮምፒውተር ስትሉ እንኳን የኔ ነው መጀመሪያ ላይ የሚመጣው ማለት ነው። ስለዚህ ይሄን እንዴት ማስተካከል እንደምትችሉና ቻናላችሁ ደግሞ አልመጣ ካለ እንዴት እንደምታገኙ አሳያችኋለሁ። መጀመሪያ ምንድነው የምናደርገው? ወደ ዩቲዩብ ስቱዲዮ ላይ ሄደን ማስተካከል ያለብን ሴቲንጎች አሉ። እነሱ ሴቲንጎች እናስተካክላለን ማለት ነው። እዚህ ወደ ፎቶ በተኗ ጋር ሄድና ዩቲዩብ ስቱዲዮ የሚለውን ክሊክ አደርጋለሁ። እሺ ዩቲዩብ ስቱዲዮ ላይ ከሄድን በኋላ በስልክ የምትጠቀሙ ከዚህ በፊት እንደምነግራችሁ ከሆነ በክሮም ትገቡና ስልካችሁ ላይ ጥግ ላይ ዩቲዩብ ጥግ ላይ ትሄዱና 3 ዶት በመንካት ወደ ዴስክቶፕ ሳይት ሚለውን ትቀይራላችሁ ማለት ነው። ከዚህ በፊት እንደምነግራችሁ ከዛ ልክ ከኔ ጋር ተመሳሳይ ይሆናል። እኔ ማደርገውን ነገር በሙሉ ስልካችሁ ላይ ማድረግ ትችላላችሁ ማለት ነው። አሁን እንደው የምናደርገው ቀጥታ እዚህ ታች ላይ ሴቲንግ የሚል ነገር አለ። እሱን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር አፕሎድ ዲፎልት ሚል አለ። እሱን ክሊክ አድርጉት። ከመጣችሁ በኋላ እዚህ ዲስክሪፕሽን ላይ የቻናላችሁን ስም በሃሽታግ ተጠቅማችሁ ማስቀመጥ እንዳትረሱ። ለምሳሌ የኔ ስለሚመጣ ችግር የለውም። እዚህ ጋር ሃሽታግ ብላችሁ ለምሳሌ እኔ ኢትዮ ኮምፒውተር ስኩል ይኸው እዚህ ጋር በሃሽታግ ስማችሁን መጠቀም እንዳትረሱ ማለት ነው። እዚህ ጋር የመጀመሪያው ነው። ሁለተኛው ደግሞ ቻናል ሚለው ላይ ሄዳችሁ ስለ ቻናላችሁ ኪወርድ ማለት ነው። ለምሳሌ እኔ እዚህ ጋር ኢትዮ ኮምፒውተር ስኩል አለ። ከቴክኖሎጂ ጋር ተያያዥ የሆኑ ቻናሌ ላይ ከምሰራቸው ርዕሶች ጋር ተያያዥ የሆኑ ከ500 ወርድ ያልበለጠ ቃላቶችን ፊደሎችን እዚህ ጋር ተጠቀማለሁ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት እኔ ኢትዮ ኮምፒውተር ስኩል የቻናሌ ስም አለ፣ ኢትዮ ፕሮግራሚንግ፣ ኢትዮ ቴክ ምናምን ቴክኖሎጂ፣ የዩቲዩብ ቻናል አከፋፈት ምናምን እያልኩ የሰራሁት አለ ማለት ነው። ስለዚህ እዚህ ላይ ከቻናላችሁ ጋር ከምትሰሩ ጋር ተቀራራቢ የሆነ ርዕሶችን ለቻናላችሁ ትሰጣላችሁ ማለት ነው። ይሄ ለምን እንደሚጠቅማችሁ አሁን አሳያችኋለሁ። ስለዚህ ይሄንን ትሞላላችሁ። ይሄንን እንዳትረሱ ማለት ነው። ሌላ ቀደም አፕሎድ ላይ እዚህ ጋር ትመጡና ስማችሁን በሃሽታግ መጠቀም እንዳትረሱ። በሃሽታግ የመጀመሪያው ግን የሚቀድመው ቀደም የቻናላችሁ ታግ ሚለው ላይ ማለት ነው። እሱን ነው ቅድሚያ ማስተካከል ያለባችሁ። እዚህ ጋር ቻናል ሚለው ላይ ሄዳችሁ ታግ እስከ 500 ወርድ ከቻናላችሁ ጋር ተቀራራቢ የሆነውን ትመርጣላችሁ ማለት ነው። ሌላ በተጨማሪ ቪዲዮ አፕሎድ ስታደርጉ ኮንተንት ላይ ሄዳችሁ ሃሽታግ መጠቀም እንዳትረሱ። ከርዕሳችሁ ጋር ተመሳሳይ የሆነ ማለት ነው። እዚች ጋር የርዕስ በተኗን ክሊክ አደርጋለሁ። ከዛ እዚህ ጋር ከቪዲዮአችሁ ጋር ተቀራራቢ የሆኑ ርዕሶችን መስጠት እንዳትረሱ። እንዲሁም ሃሽታግ መጠቀም እንዳትረሱ ከርዕሱ ጋር ተቀራራቢ የሆኑ። ለምሳሌ ይሄን እዚህ ጋር የሰጠሁት ሃሽታግ አለ። ስለዚህ እናንተም ከርዕሱ ጋር ተቀራራቢ እንዲሁም ታግ ላይ ደግሞ ቻናላችሁን ቅድሚያ መጻፍ እንዳትረሱ። ይሄንን ሴቲንግ ካስተካከላችሁ ቻናላችሁ ቅድሚያ ይመጣል ማለት ነው። አሁን ደግሞ እንዴት ነው ቻናላችንን ማግኘት ምንችለው የሚለውን በሌላ ቻናል ሰርች ያደረግን የምናይ ይሆናል ማለት ነው። ቀጥታ ወደ ዩቲዩብ ላይ እንሄዳለን። እሺ ወደ ዩቲዩብ ላይ ከሄድን በኋላ እዚህ ጋር ሰርች በተን ላይ ለምሳሌ እኔ በቅርቡ የከፈትኩት የጓደኛዬ ቻናል አለ ኤቢ ኒውስ የሚባለውን ሰርች እናርገው። ሰርች በተን ላይ ሰርች አረኩት። እንደምትመለከቱት እኔ ሰርች ያደረኩት ኤቢ ኒውስ ብዬ ነው፣ ግን የመጣው ሪዛልት ሌላ ነው። ስለዚህ አሁን ይሄ በቅርቡ ጊዜ የተከፈተ ቻናል ስለሆነ ነው። ስለዚህ እናንተም በቅርብ ጊዜ ቻናላችሁን በቅርብ ጊዜ ከከፈታችሁ አይመጣላችሁም። ስለዚህ እንዴት እንደምታገኙ በቀላሉ እዚህ ጋር ፊልተር ሚለውን ክሊክ ታደርጉታላችሁ።
ከዛ እዚህ ጋር ትመጡና ቻናል ሚለውን ክሊክ ታደርጋላችሁ። ስልካችሁ ላይም አለ 3 ዶት ክሊክ ስታደርጉ ይመጣላችኋል ማለት ነው። እንደምትመለከቱት አሁን ቪዲዮ ሳይሆን ሙሉ ቻናል ብቻ አምጥቷል። ስለዚህ ቻናላችሁን እንደዚህ ነው የምታገኙት ማለት ነው። እዚህ ጋር እንደምትመለከቱት እኔ የፈለኩት እዚህ 3ኛ ላይ ያለውን ኤቢ ኒውስ ሚል ቻናል ነው ማለት ነው። በቅርብ ጊዜ ተከፈተ እንደዚህ አግኝቻለሁ ማለት። ስለዚህ ቻናላችሁ ደግሞ እዚህ መጀመሪያ ላይ እንዲመጣ ሰርች ሲደረግ መጀመሪያ ላይ እንዲመጣ ምን ማድረግ አለባችሁ? በጣም ብዙ ቪዲዮ ቢኖራችሁ ተመራጭ ነው። በጣም በየቀኑ ኦር ደግሞ በሳምንት 2-3 ቪዲዮዎችን በፍጥነት ብትለቁ ቻናላችሁ መጀመሪያ ላይ ይመጣል ማለት ነው። እኔም ስጀምር አካባቢ ቻናሌ ሰርች የመጀመሪያ ላይ አይመጣም። ስለዚህ ኮንቲኒየስሊ ቪዲዮዎችን መስራት ስጀምር ቻናሌ ወደፊት ለፊት መምጣት ጀመረ ማለት ነው። እዚህ ጋር መጣችሁ ስለ ቻናላችሁ ኪወርድ ከሰጣችሁ ይመጣላችኋል። ለምሳሌ ከሰጠውት ቻናል የቻናል ኪወርድ መካከል አብዛኛው ስለ ዩቲዩብ ነው። እስቲ ዩቲዩብ ብዬ ሰርች ላርግ የኔ ቪዲዮዎች ስንተኛ ላይ ይመጣሉ የሚለው ማለት ነው። እዚህ ጋር ዩቲዩብ አከፋፈት ብዬ ሰርች አረጋለሁ። ዩቲዩብ አከፋፈት ብዬ ሰርች አረግ። ቻናሌ ላይ ከሰጣውት ኪወርዶች መካከል ዩቲዩብ አከፋፈት ብዬ ዩቲዩብ ለመክፈት ዩቲዩብ ክፍያ ምናምን ስለ ዩቲዩብ ስለሆነ ብዙ ጊዜ የምሰራው እሱን ኪወርድ አስገባው። ከዛ ቪዲዮቼን ታዩታላችሁ። መጀመሪያ አካባቢ ነው የሚመጣው ማለት ነው። እንደምትመለከቱት የዩቲዩብ ቻናል አከፋፈት ከ60,000 በላይ ቪው ያለው ይሄኛው ቪዲዮ መጀመሪያ ላይ መጥቷል ማለት ነው። ስለዚህ ወደ ታችም ሄዳችሁ ብታዩ አብዛኛው እኔ የሰራሁት ቪዲዮዎች ነው የሚመጣው ማለት ነው ስለ ዩቲዩብ። ምክንያቱም ስለ ቻናሌ ኪወርድ አርጌን የተጠቀምኩት ዩቲዩብ ቻናል አከፋፈት። ስለዚህ ከናንተ ከምትሰሩት ቪዲዮ ጋር ተቀራራቢ የሆኑ ማንኛውንም ርዕሶችን ብትጠቀሙ በጣም አሪፍ ነው ቻናላችሁ መጀመሪያ ላይ የሚመጣው። ስለዚህ አስታውሱ 3 ነገር ነግሬያችኋለሁ። ምን ማድረግ? መጀመሪያ የቻናላችሁን ኪወርድ መጠቀም ነው። ሁለተኛው ደግሞ ዲስክሪፕሽን ላይ ሄዳችሁ ስማችሁን በሃሽታግ መጠቀም እንዳትረሱ። ከቪዲዮአችሁ ጋር ተቀራራቢ የሆኑ ርዕሶችን መጠቀም እንዳትረሱ። ቻናላችሁን ለማግኘት ደግሞ ጀማሪ ከሆናችሁ ፊልተር ላይ ሄዳችሁ ቻናል ሚለውን ክሊክ ስታደርጉ ይመጣላችኋል። ይሄን ይመስላል ማለት ነው። እንደወደዳችሁት በጣም እርግጠኛ ነኝ። በቀጣይ በአሪፍ ቪዲዮ እንገናኛለን። ይሄንን ቻናል ለብዙ ሰዎች ሪኮማንድ ማድረግ እንዳትረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ቀን መልካም ጊዜ ይሁንላችሁ። ባይ ባይ።